ሰላም ጤና ይስጥልን እንደምን ቆይታችኋል? የተወደዳችሁ የገበያ ሚዲያ ተከታታዮቻችን ልዩ ጥንቅራችን ይዘን መጥተናል። የገበያ ሚዲያን ስለምትከታተሉ ዩቲዩባችንን ሰብስክራይብ ስለምታደርጉ እጅግ አድርገን እናመሰግናለን። ቪዲዮውን ላይክ በማድረግ እንድትጀምሩ በክብር እየጠየቁ ዛሬ እንደተለመደው በተለያዩ ጉዳዮች ላይ አብረን ቆይታ የምናደርግ ነው። የዛሬዎቹ ጉዳዮቻችን አብዛኞቹ የሚያጠነጥኑት በመካከለኛው ምስራቅ ብሎም በኢራን በአሜሪካና እስራኤል መካከል ያለውን ጦርነት በተመለከተ ነው የሚሆኑት። እነዚህ መረጃዎቻችን የምናደርሳችሁ ማለት ነው። በተለይ ጉዳዩን ወደፊት መለስ አድርገ ነው በፈረንጆቹ የካቲት ወር የመጨረሻዋ ቀን ፌብሩዋሪ 28 ቀን በአያቶላ አሊ ኻሜኔይ መኖሪያ ቤት ላይ የተፈጸመው የአየር ላይ ጥቃት የመሪውን ህይወት የቀጠፈ ብሎም ሌሎች ከፍተኛ ወታደራዊ መኮንኖች ህይወት የቀጠፈ ጥቃት እንደነበረ በተደጋጋሚ ሲነሳ ቆይቷል። ከዚህ ጥቃት ጋር በተያያዘ ታዲያ ሙጅተባ ኻሜኔይ እንዴት ከዚህ ጥቃት እንደተረፉ ህይወታቸው ከዚህ ሁኔታ እንዴት ነው የተረፈው የሚለውን በተመለከተ አንድ አነጋጋሪና ሚስጥራዊ የሆነ የድምፅ ማስረጃ ይፋ ወጥቷል ሲል የእንግሊዙ ቴሌግራፍ ይዞት የወጣ አንድ ጥብቅ መረጃ አለ። አያቶላ አሊ ኻሜኔይ ሲገደሉ ሙጅተባ ኻሜኔይ በቦታው ነበሩ። ነገር ግን ተአምራዊ በሚመስል መልኩ ፈጣሪን ያተረፋቸው እስኪባል ድረስ ሙጅተባ ኻሜኔይ የተረፉበትን መንገድ የሚተርከው የድምፅ ቅጂ ቴሌግራፍ እጅ ላይ ገብቷል ብሎ አንድ ዘገባ ሰርቷል። በሱ ዙሪያ የምንለው ይኖረናል፣ እናወራለን ማለት ነው። ሌላኛው በዛሬው ልዩ ጥንቅራችን የምናስላችሁ ወይም የምናደርሳችሁ ጉዳይ ደግሞ በዩናይትድ ኪንግደም የሩሲያው አምባሳደር ያደረጉት አነጋጋሪው ቃለ መጠይቅ የተመለከተ ነው የሚሆነው ማለት ነው። በዩኬ የሩሲያ አምባሳደር የሆኑት አንድሬ ኬልን ከሲኤንቢሲ ጋር አንድ ቆይታ አድርጓል። በዚህ ቆይታቸው ታዲያ ይህ በተደጋጋሚ የሚነሳው ሩሲያ በኢራኑ ጦርነት ያላት ሚና ምንድነው የሚለው አንገብጋቢ ጥያቄ ለአምባሳደሩ ቀርቦላቸው ነበር። አምባሳደሩ ከዚህ ጋር በተያያዘ የሰጡት አነጋጋሪ መልስ አለ። እሱን በስፋት እንሄድበታለን። ከዛ ባሻገርም ኢራንን እየረዳችሁ ነው ለሚለው ክስ አምባሳደሩ የሰጡት ምላሽ የበርካቶችን ትኩረት ስቧል፣ ግርምትን ፈጥሯል። አምባሳደሩ ሩሲያ ኢራንን በኢንተለጀንስ ትደግፋለች፣ መረጃዎችን አሳልፋ ትሰጣለች የሚለው ክስ ሲቀርብላቸው አሜሪካና ዩኬ እኮ ዩክሬንን በሩሲያው ጦርነት ላይ መረጃ እየሰጡ እየደገፏት ጦርነቱ ላይ ቀጥተኛ የሆነ ተሳትፎ እያደረጉ ነው የሚገኙት፣ ለምንድን ነው እንደዚህ አይነት ክስ ለኛ የሚቀርበው? እናንተ እኮ ናችሁ መከሰስ የሚገባችሁ የሚል ሀሳብን አንስተዋል አምባሳደሩ። ይህንን ጉዳይም በስፋት የምንመለከተው ጉዳያችን ነው የሚሆነው። ከዚህ ባሻገር ወደ መጨረሻው አካባቢ የምናነሳው ጉዳይ ደግሞ ትራምፕ የጦርነት ከተጀመረ ወዲህ ብሎም ከዛም በፊት ባሉ ጊዜያት እናውቃቸዋለን። ትራምፕ የተለያዩ ትልቅ ጉዳዮችን ሳይቀሩ ቀለል አድርገው የግላቸው በሆነው በትሩዝ ሶሻል ላይ በመግለጽ ነው የሚታወቁት። ከዚህ ጋር ተያይዞ ታዲያ የኢራኑ የኻታም አልአንቢያ ማዕከላዊ እዝ ቃል አቀባዩ ኢብራሂም ዞልፋቃሪ አንድ አስገራሚ የሆነ አስተያየት ሰጥቷል። ጦርነት በሶሻል ሚዲያ አይመራም፣ በሶሻል ሚዲያም ጦርነትን ማሸነፍ አይቻልም የሚል አነጋጋሪ የሆነ ሀሳብን ሰጥቷል። ብዙ ጊዜ በእንግሊዝኛ መግለጫ አይሰጡም አልፎጋሪ፣ ግን አሁን በእንግሊዝኛ ለትራምፕ መልእክታቸውን አስተላልፏል። በዚህ መልእክታቸው ደግሞ ይህንን ዘመቻችሁን ኢፒክ ፊውሪ ከምትሉት ኢፒክ ፊር በማለት ግለጹት፣ ታላቁ ቁጣ ከምትሉት ታላቁ ፍራቻ ብላችሁ ግለጹት የሚል አስገራሚ የሆነ አስተያየታቸውን ሰጥተዋል ቃል አቀባዩ። ስለዚህ ዛሬው ልዩ ጥንቅራችን ከዚህ ሰዓት ጀምሮ ከእናንተ ጋር ቆይታ ሲያደርግ በእነዚህ ሶስት ዋና ዋና ጉዳዮችና በወቅታዊው የዓለም አቀፍ ሁኔታ በመካከለኛው ምስራቅ ያለውን ወቅታዊ ሁኔታ አተኩረን ነው ቆይታ የምናደርገው ማለት ነው። ስለዚህ እናንተም አብራችሁን በመቆየት የተለያዩ መረጃዎችን እንድታገኙ እንድታደምጡን በክብር እንጋብዛለን። በድጋሚ የዩቲዩብ ገጻችንን ሰብስክራይብ እንድታደርጉ የቪዲዮውን ላይክ ሀሳብ አስተያየታችሁን ደግሞ በኮመንት መስጫው ላይ ያስቀምጡልን። ገበያ ሚዲያ ምን ይጨምር፣ ምን ያስተካክል፣ ምን ይቀንስ ሀሳባችሁን ላኩልን። እኛም እነሱን አስተካክለን ተመልሰን በሌላ ጥንቅር ወደ እናንተ የምንመጣ ነው የሚሆነው። አሁን አፍታ የመሸጋገሪያ እረፍት እንወስዳለን። ከዛች የመሸጋገሪያ እረፍት በኋላ ተመልሰን ስንመጣ ደግሞ ቀደም ብለን ያነሳናቸውን ጉዳዮች በጥልቀት የምንገባባቸው ነው የሚሆነው። በድጋሜ አብራችሁን ቆዩ። በዚህ አፍታ የመሸጋገሪያ ሰዓት ደግሞ ዩቲዩብ ገጻችንን ሰብስክራይብ ማድረጋችሁ እንዳትዘነጉ። መልካም ቆይታ። ከመሸጋገሪያ በኋላ ተመልሰን መተናል። የተከበራችሁ የገበያ ሚዲያ ተከታታዮቻችን ልዩ ጥንቅራችን ነው በመከታተል ላይ የምትገኙት። ስለምትከታተሉን ሀሳብ አስተያየታችሁን ስለምታደርሱን እጅግ አድርገን እናመሰግናለን። በዚሁ ታዲያ ወደ ዕለቱ ዋና ዋና አጀንዳዎቻችንን እንገባለን። ቀደም ብዬ እንዳነሳውላችሁ ዛሬ
ወደ ኋላ እንመለሳለን። ዛሬ ላይ ያሉት መረጃዎችንም እንመለከታለን። አያቶላ አሊ ኻሜኒ በመጀመሪያው የጦርነት ቀን ሲገደሉ እስራኤልና አሜሪካ ጦርነቱን በመጀመሪያው ቀን ለመፈጸም ነበር አቅደው ሲንቀሳቀሱ የነበሩት። ትራምፕ ከዚህ ቀደም ታስታውሱ ከሆነ ጦርነቱ በመጀመሪያው ቀን ነው ያበቃለት ወይም ያበቃው፣ በመጀመሪያው ቀን ነው ድል ያገኘ ነው የሚል ሐሳብን አንስተው ነበር። ትራምፕ ይህንን ያሉት መጀመሪያ ላይ የነበራቸው መረጃን መሰረት በማድረግ ነው። እንደ እውነታው ከሆነም አሜሪካና እስራኤሎች ይህንን ጦርነት ቢቻል እንደ ቬንዙዌላው አይነት በሰዓታት ውስጥ ለመቋጨት ነበር እቅዳቸው። ግን እንደዛ ሳይሆን ቀረ። በተለይ ደግሞ የአሜሪካና የእስራኤል ጥምር ጦር እጅግ ግዙፍ የሆነ ጥቃትን ፈጽሞ አያቶላ አሊ ኻሜኒና ሌሎች ከፍተኛ ወታደራዊ አዛዦችን ሲገድል ተተኪዎቹንም ለመግደል እቅድ ነበረው። ግን ተአምራዊ በሚመስል መልኩ የአያቶላ አሊ ኻሜኒ ልጅ የሆኑት ሞጅታባ ኻሜኒ ከዚህ ጥቃት በህይወት መትረፍ ቻሉ። ይህንን በህይወት የተረፉበት አጋጣሚ እንዴት ነው የሚለው በስፋት ሲያነጋግር ቆይቷል። እነ እስማኤል ቃኒ ለእስራኤል ስለሚሰሩ ነው በጥቃቱ ያልተገደሉት የሚሉ መረጃዎች ሲወጡ፣ ሞጅታባ ኻሜኒ ግን እንዴት ነው ከዚህ ጥቃት በህይወት የተረፈው የሚለው ጉዳይ እስካሁን ግልጽ የሆነ መረጃ ሳይወጣ ቆይቷል። ነገር ግን አሁን የብሪቴኑ ቴሌግራፍ አንድ ሚስጥራዊ ድምፅ ቅጂ ደርሶኛል፣ ሞጅታባ ኻሜኒ ከዚህ ጥቃት በህይወት ሊተርፉ የቻሉት እንዴት ነው የሚለውን አሁን በእርግጠኝነት መናገር እችላለሁ ሲል ተደምጧል። በቴሌግራፍ ይህ የደረሰው ድምፅ ከየት ነው የመጣው ካላችሁ ደግሞ ከሟቹ አያቶላ አሊ ኻሜኒ የፕሮቶኮል ኃላፊ ከነበሩት ማዛሄር ሆሰይኒ ከተባሉ ግለሰብ ነው። እኚህ ሰው ናቸው በዚህ ቴሌግራፍ አገኘሁት በሚለው የድምፅ ቅጂ ላይ ሲያወሩ የሚደመጡት። እኚህ ሰውዬ ለከፍተኛ የጦር አዛዦች ለአይአርዲሲ ከፍተኛ የጦር አዛዦች እና ለሃይማኖታዊ መሪዎቹ ከጥቃቱ በኋላ በሰጡት አንድ ማብራሪያ ላይ ምን ሲሉ ተደመጡ? የኢራኑ የበላይ መሪ ሞጅታባ ኻሜኒ አንድ ጉዳይ ለመፈጸም ሲሉ ከነበሩበት ቦታ ባይወጡ ኑሮ በእስራኤልና አሜሪካ ጥምር ጥቃት እሳቸውም ይሞቱ ነበር ሲሉ ሲያብራሩ የሚያስደምጥ የድምፅ ቅጂ ነው ቴሌግራፍ አገኘው ሲል የተደመጠው። የኢራኑ የበላይ መሪ በጥቃቱ ያን ነው የሚባል ከፍተኛ የሆነ ጥቃት ባይደርስባቸውም ጉዳት ባያስተናግዱም የፍንዳታው ግፊት ግን መጠነኛ የሚባል ጉዳት እንዳደረሰባቸው ነው መረጃዎቹ የሚያሳዩት። ይህ የአንድ ሰው ለአንዲት ጉዳይ በሰከንዶች ልዩነት ውስጥ ያደረገው እንቅስቃሴ ታዲያ አሜሪካና እስራኤል ለወራት ያቀዱት ወታደራዊ ስትራቴጂ የኢራንን አመራር መዋቅር ሙሉ በሙሉ ያለ ተተኪ ለማስቀረት የተደረገው ጥረት ሳይሳካ እንዲቀር ያደረገ ቅጽበት ሆኖ ተወስዷል ማለት ነው። ጥቃቱ ምንም እንኳን ሞጅታባ ኻሜኒ በህይወት ቢተርፉበትም ሌሎች በርካታ አመራሮችና አያቶላ አሊ ኻሜኒ ብሎም የሞጅታባ ኻሜኒ ቤተሰቦች ሚስትና ልጅም ሳይቀር የገደለ እንደሆነ ታዲያ የምናውቀው ነው ማለት ነው። ይህ ጥቃት ለኢራን ከባድ ጉዳት ያደረሰ ስለመሆኑ ምንም ጥርጥር የለው ሀቅ ነው። ነገር ግን የሞጅታባ ኻሜኒ ከዚህ ጥቃት መትረፍ ደግሞ ለኢራን መንግስትና ለኢራናውያን የራሱ የሆነ ትልቅ እድልን ይዞ የመጣ ነው። የኢራን መንግስት ይህንን የሞጅታባ ኻሜኒ በህይወት የመትረፍ ጉዳይ መለኮታዊ ተአምር አድርጎ ነው የቆጠረው። በፈጣሪ ጥበቃ ነው ሞጅታባ ኻሜኒ ሊተርፉ የቻሉት የሚልን ሐሳብ እንዲያንጸባርቁ አድርጓቸዋል። ይህንን በማቅረብ ደግሞ የአዲሱ መሪያቸውን ቅቡልነት ለማጠናከር ጥቅም ላይ ያዋሉት ነው የሚገኙት። ለቴህራን ባለስልጣናት የሞጅታባ ኻሜኒ ከሚሳኤል ዝናብ መትረፍ ለቀጣዩ አብዮት ወይም አሁን የተደረገ ላለው ሬዚስታንስ ወይም ትግል ትልቅ አስተዋጽኦ ያለው ጉዳይ ሆኖ ይወሰዳል ማለት ነው። በዚህ ወደ ቀጣዮቹ ነጥቦቻችን ንግባና ሞጅታባ ኻሜኒ አሁን በህዝብ ፊት አለመታየታቸው የተለያዩ ጥርጣሬዎች እንዲቀሰቀሱ ያደረገን የሚገኘው፣ በአንድ በኩል ሞጅታባ ኻሜኒ ከህዝብ ፊት የራቁት ለራሳቸው ደህንነት ሲባል ነው። ለእስራኤልና ለአሜሪካ ጦር መሳሪያዎች፣ ሚሳኤሎችና ጀቶች ኢላማ ወይም ግብአት እንዳይሆኑ በመስጋት ራሳቸውን ለመጠበቅ ሲባል ነው ከህዝብ እይታ የራቁ የሚሉ ድምጾች ይሰማሉ። ሁለተኛው ደግሞ ሞጅታባ ኻሜኒ አሁን ላይ ከህዝብ እይታ የራቁት እንደነ ትራምፕ አገላለጽ አካላዊ የሆነ ከፍተኛ ጉዳት ስላስተናገድ ነው የሚል ነው። ሶስተኛው ደግሞ በትላንትናው ልዩ ጥንቅራችንም የዳሰስንላችሁ የኩዌት ሚዲያዎች እንደዘገቡት አያቶላ ወይም ሞጅታባ ኻሜኒ በዚህ ሰዓት ከኢራን ወጥተው ሞስኮ በፕሬዝዳንት ቭላዲሚር ፑቲን
ጥበቃ ስር ነው ያሉት የሚሉ መረጃዎችም እየወጡ ነው የሚገኙት። በዚህም ብሎ በዛ ግን እነዚህ ሶስቱ መላምቶች ቢኖሩም ሙጅተባ ኻሜኒ እስከዚች ሰዓት ድረስ እስከዚች ቅጽበት ድረስ ያሉበት ቦታ አልታወቀም። ነገር ግን በመለኮታዊ ኃይል ተርፈዋል እየተባሉ ያሉት ሙጅተባ ኻሜኒ አሁን ኢራንን እየመሩ ጦራቸውን እያሰማሩ ሬዚስታንሱን ተቃውሞውን እየመሩ ያሉ ሰው ሆነው ቀጥለዋል ማለት ነው። ይህንን ብለን ታዲያ ያነሳነው ጉዳይ አለ አይደለ? ትላንትም በልዩ ጥንቅር ሄደንበታል። ዛሬም ያነሳነው አለ። ከሙጅተባ ኻሜኒ ህልውና ጋር በተያያዘ ጥያቄዎች ሲነሱ ሚዛን የሚደፉት ሁለቱ ነጥቦች ናቸው። አንደኛው ያው አካላዊ ጉዳት ስላስተናገዱ ወደፊት ወደ ሚዲያ ላይ መቅረብ አይችሉም የሚሉ ነጥቦች ይነሳሉ። ሁለተኛው አሁን በከፍተኛ ሁኔታ እየተንሰራፋ ያለው መረጃ ደግሞ ሙጅተባ ኻሜኒ ከኢራን ወጥተው ሞስኮ ገብተዋል፣ ሞስኮ ነው የሚገኙት የሚሉ ነጥቦች ይነሳሉ። ሞስኮ ገብተዋል ሙጅተባ ኻሜኒ ሲባል ግን ኢራንና ሞስኮ ያላቸው ግንኙነትና ቁርኝነት በማስተሳሰር ይቀርባል። ኢራን የአሜሪካን ቁልፍ የሆኑ ወታደራዊ ኢላማዎችን ስትመታ አሜሪካና እስራኤል ሙሉ በሙሉ የኢራንን የኮሚኒኬሽን መሳሪያዎች፣ የራዳር ስርዓቶች ኤቭሪቲንግ እንዳወደሙ በገለጹበት ሰዓት ነው ኢራን ፕሪሲዥን የተሞላባቸው ኢላማዎችን በገልፍ ሀገራት የፈጸመችው። የአሜሪካ ራዳሮችን አውድማለች። የአሜሪካ ጦር መርከቦች የሚቀመጡበት ቦታዎችን መታለች። ብዙ ጉዳትን አድርሳለች ኢራን። ይህ ሊሆን የሚችለው ምናልባት ከሌላ ሶስተኛ ወገን እነዚህ ኮኦርዲኔቶች ምንላቸው አሉ አይደለ? ሎኬሽንን የሚያሳዩ ግልጽ አንድን ነገር የት ቦታ ነው ያለው የሚል መረጃን በግልጽ የሚያሳዩ ኮኦርዲኔቶች ከሩሲያ ኢንተለጀንስ እያገኘች ነው የሚሉ ነጥቦች እንዲነሱ አድርጓል። ከዚህ ጋር ተያይዞ ደግሞ ከወደ ዩኬ ሲኤንቢሲ የሚባል አንድ የቴሌቪዥን ጣቢያ አለ። እዛ ቴሌቪዥን ጣቢያ ላይ ደግሞ የሩሲያው የዩኬ አምባሳደር አንድሬ ኬሊን ቀርበው ነበር። እኚህ ሰው እዛ ኢንተርቪው ላይ ቀርበው ራሽያን ወክለው ነው፣ አምባሳደር ናቸው። እንግዲህ በዩናይትድ ኪንግደም የራሽያ ተወካይ ናቸው፣ አምባሳደር ናቸው። በቃለመጠይቅ ወቅት ዘለግ ያለ 30 እና ከዛ በላይ ደቂቃዎች የሚቆይ ቃለመጠይቅ ነው ያደረጉትና በዛ ቃለመጠይቅ ወቅት ትኩረትን የሳቡት አንድ 3 ጥያቄዎች ቀርበውላቸው ነበር። የመጀመሪያው ሩሲያ ኢራንን ትደግፋለች ወይ የሚለው ነው። ሁለተኛው ደግሞ ሩሲያ በኢንተለጀንስ ስራዎችና በመረጃዎች ለኢራን ድጋፍ እያደረገች ነው የሚሉ ጥያቄዎች ነበር የቀረቡላቸው። እነዚህን ሁለቱ ጥያቄዎች አምባሳደሩ እኔ የፖለቲካ ሰው እንጂ ወታደራዊ አመራር አይደለሁም፣ እንደዚህ አይነት ወታደራዊ የሆኑ መረጃዎች ሊደርሱኝ አይችሉም፣ እነዚህን ጥያቄዎች ልመልስ አልችልም በማለት ነበር ሊያልፏቸው የመከሩት። ግን ጋዜጠኛው የዋዛ አልነበረምና የሩሲያ ተወካይ ናችሁ እኮ በእንግሊዝ የሩሲያ ተወካይ ስለሆኑ ሩሲያን በተመለከተ የሚቀርብን ጥያቄ የመመለስ ግዴታ አለባቸው የሚል አንድምታ ያለው ጥያቄ በድጋሚ ሲያቀርብላቸው አምባሳደሩ አንድ ቁልፍ ነጥብ አነሱ። በዚህ ጦርነት ላይ መከሰስ ያለበት አካል ካለ አሜሪካና እስራኤል ናቸው እኛ ሳንሆን የሚል ሐሳብን ያቀርቡ። አምባሳደሩ በቴህራን ላይ የተካሄደው የኢፒክ ፊውሪ ዘመቻ ኮንነው ነው ንግግር ያደረጉት። ይህንን ሊኮንኑ ያደረጋቸው ዋነኛው ምክንያት ደግሞ ዘመቻው የተካሄደው ምዕራባውያኑ ከኢራን ጋር ንግግር እያደረጉ ያለ ኢራንን ከጀርባ ነው የወጓት፣ ኢራንን አዘናግተው ነው የመቷት የሚል መልእክትን አስተላልፈዋል። በድርድር መሃል የተሰነዘረ ከጀርባ መውጋት ነው ሲሉ ነው የገለጹት። ኦፕሬሽን ኢፒክ ፊውሪን ማለት ነው። ከዚህ ባሻገር ደግሞ ይህ የሩሲያ ጠንካራ አቋም ሞስኮ ከቴህራን አዲሱ መሪ ሙጅተባ ኻሜኒ ጋር ያላትን ቁርኝነትና ከሳቸው ጋር ከጎናቸው በጽኑ መቆሟን የሚያሳይ አጋጣሚ ተደርጎ ተወስዷል። አምባሳደር ኬሊን በንግግራቸው ወቅት የምዕራባውያንን ትረካ በቀጥታ በመቃወም ዓለም አቀፉ ማህበረሰብ ለቀውሱ መባባስ ተጠያቂ ማድረግ ያለበት ዋሽንግተንና ኢየሩሳሌምን እንጂ ሌላ መሆን የለበትም ሲሉ አጥብቀው ተናግረዋል። በዓለም ሁሉ ኢራንን ስትወቀስ እውነተኛው ወራሪ ማን መሆኑ እየተዘነጋ ነው ሲሉም ነው የተደመጡት አምባሳደር ኬሊን። አምባሳደሩ ቀውሱ የጀመረችው በኢራን አነሳሽነት ሳይሆን በአሜሪካና በእስራኤል ቀስቃሽ እርምጃዎች መሆኑንም አጥብቀው ተከራክረዋል። ይህን አሰራር በምዕራቡ ዓለም ሚዲያዎች እየተሰራበት ያለው ኢራንን ለመኮንን እየተካሄደበት ያለውን ርቀት የጥቁርን ቀለም ወደ ነጭ የመቀየር ዲፕሎማሲያዊ ስልት ሲሉ ገልጾታል። ሩሲያ በኢራን ላይ የተፈጸመውን ጥቃት በሉዓላዊ ሀገር ላይ እንደተፈጸመ ወረራ አድርጋ ነው የምትቆጥረው። የምዕራባውያንን የሞራል ልዕልናና
ለመገዳደርም ጥቅም ላይ የሚውል ሆነዋል ማለት ነው። ከኢራን ጉዳይ ባሻገር አምባሳደሩ ይህንን እውነታ በኢራን ላይ ያለውን ሀቅ ከሀገራቸው ላይ ካለው ጦርነት ጋር በማያያዝ አንስቶታል። እንደምናውቀው ዩክሬንና ሩሲያ ጦርነት ከገጠሙ ውጊያ ውስጥ ከገቡ ዓመታት ተቆጥሯል። አሁንም ጦርነቱ እየተካሄደ ነው ያለው። እዛ ጦርነት ላይ ደግሞ እንደምናውቀው እና አሜሪካ እና ዩናይትድ ኪንግደም እና የተለያዩ የአውሮፓ ሀገራት ዩክሬን በቃ ሬድ ላይን ነው ብለው የዩክሬን ጎን ቆመው የተለያዩ ስራዎችን ጦርነቱን የሚደግፉ ቀጥተኛ የሆኑ እርምጃዎችን እየወሰዱ ነው ያሉት። በቀጥታም ባይሆን በዩክሬን በኩል ማለት ነው። በዛ ጦርነት ላይ መከሰስ ያለባቸው እነሱ ስለመሆናቸው ነው አምባሳደሩ የገለጹት። ብሪታንያና አጋሮቿ ወይም እና አሜሪካ የፈቃደኞች ጥምረትን በመፍጠር ሩሲያን ለማጥፋት ወይም አቅሟን ለማዳከም ዩክሬንን እንደ መሳሪያ እየተጠቀሙባት ይገኛሉ ሲሉ አምባሳደሩ ከሷል። በተለይም የፕሬዚደንት ዘለንስኪ የስልጣን ዘመን ማብቃት በተያያዘም አንዳንድ ሀሳቦችን አንስቷል። በዚህ ጦርነት ወቅት ኢራን በመደገፍ ሩሲያ ሳይሆን መከሰስ ያለባት ለዓመታት ዩክሬንን በመደገፍና ወታደራዊ መሳሪያዎችን በማቅረብም ጭምር መከሰስ ያለባቸው አሜሪካና ዩናይትድ ኪንግደም ብሎም አጋር ሀገሮቻቸው ናቸው የሚል ጥብቅ የሆነን ቀላል ማይባል ክስ ነው ያስተላለፉት ማለት ነው። ከዚህ ባሻገር የመካከለኛው ምስራቅ ጦርነት መሬት ላይ የተካሄደ ካለው ግጭት ከድሮኖች፣ ከሚሳኤሎች፣ ከአየር ድብደባው ባሻገር በቃላትና በስነ ልቦና ጦርነት ሜዳ ላይ እየተካሄደ ያለው ፍልሚያ እጅግ የሚያስገርም ነው። እንደምታውቁት ነው የኔታንያሁ ጉዳይ አሁንም እልባት ያላገኘ ነገር ነው። በተደጋጋሚ በተለያዩ ፕሮግራሞች ስለሰራ ነው አሁንም ጠልቀን አንገባም እዛ ላይ። ግን አሁንም ኔታንያሁ የት ናቸው? ቤንያሚን ኔታንያሁ በህይወት አለ ወይ የሚለው ጥያቄ አሁንም ይሄ ደረትን ነፍተህ የሚያስወራ እልባት የተገኘለት ጉዳይ አይደለም። በኢራን በኩልም የሚነሱ ጉዳዮች አሉ። በዛሬው ዕለት የወጡት መረጃዎች እንደምታውቋቸው ናቸው እና አሊ ላርጃኒ ተገድለዋል እየተባለ ምንም እንኳን እስካሁን ኮንፊርምድ የሆነ የተረጋገጠ መረጃ ባይኖርም በእስራኤል በኩል እንደዛ አይነት ክሌሞች እየሰማን ያለ ነው። አሊ ላርጃኒን ኤሊሚኔት አድርገናቸዋል፣ ተሸኝተዋል እየተባለ ያለው የመረጃ ጦርነቱ እኩል ከጥቃቶቹ እኩል ነው እየሄደ ያለው። ስለዚህ እሱን በመመልከት ደግሞ የፕሮግራማችንን የመጨረሻው ክፍል እንቋጫዋለን። የኢራን የኻታም አልአንቢያ ማዕከላዊ እዝ ቃል አቀባይ ኢብራሂም ዞልፋካሪ የአሜሪካን ዘመቻ ኢፒክ ፊር ወይም ዘመቻ ፍርሃት ሲሉ ሰይመውታል። ትንሽ ፈገግ የሚያስቅ ቃል አቀባዩ በተለምዶ እንግሊዝኛን ተጠቅመው መግለጫ ሲሰጡ አይታወቁም። ትናንትና በሰጡት መግለጫ ግን ለፕሬዚደንት ዶናልድ ትራምፕ በማለት ስፔሲፊክሊ በላኩት መልእክት በሶሻል ሚዲያ ጦርነት አይሸነፍም፣ በትዊተር ድል አይመጣም ሲሉ ነው የተደመጡት። አክለውም ዘመቻችሁን ኢፒክ ፊውሪ ከምትሉት ኢፒክ ፊር ብላችሁ ግለጹት የሚል መልእክትን ትንሽ ፈገግ የሚያሰኝ መልእክትን ያስተላለፉት። እዚህ ላይ ዋሽንግተን በኢራን ላይ የከፈተችውን ጦርነት ውጤቱ ፍርሃትና ውድቀት ብቻ ነው የሚል ጥብቅ መልእክት ግን አስተላልፏል። ፈገግ ከሚያሰኘው መልእክት ባሻገር ጥብቅ የሆነ ይዘት ያለው መልእክትን አስተላልፏል። ቃል አቀባዩ ይህን መግለጫ የሰጡት በተለይ ደግሞ ዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በሶሻል ሚዲያ ገጻቸው ላይ የኢራንን ውድቀት አስመልክቶ ለሚለጥፏቸው የማያቋርጡ ተከታታይ መልእክቶች ምላሽ ለመስጠት ነው። ጦርነት የሚሸነፈው በጦር ሜዳ እንጂ በሶሻል ሚዲያ አይደለም ሲሉም ተናግረዋል። ዋሽንግተን በዲጂታል ዓለም የፕሮፓጋንዳ የበላይነት ለመያዝ ብትሞክርም በመሬት ላይ ያለው እውነታ ግን ለፔንታጎን አዛዦች እጅግ አስቸጋሪ እንደሆነ ሁላችንም እናውቀዋለን ብለዋል። አክለውም አሜሪካ የአየር የበላይነት ቢኖራትም ኢራን ግን በመላው ክልሉ ያላትን የቀጥታና የተዘዋዋሪ የፕሮክሲ አቅም በመጠቀም የጦር ሜዳውን ወደ አሜሪካ ወታደሮች መቃብርነት ለመለወጥ ዝግጁ ነች ሲሉም ተናግረዋል። ይህ የታላቅ ፍርሃት ተረክ ወይም ናሬቲቭ በኢራን በኩል በተጨባጭ ወታደራዊና ኢኮኖሚያዊ ዛቻዎች የታጀበም ነው። ቴህራን በአሁኑ ወቅት የዓለም የንግድ መስመር በሆነው የሆርሙዝ የባህር ወሽመጥ ያላትን ቁጥጥርም እያጠናከረች ነው ያለችው። ትራምፕ ከሆርሙዝ ጋር በተያዘው የጊዜው የሚያወጣቸውን አስገራሚ መረጃዎች የምናውቃቸው ናቸው። መጀመሪያ ላይ በራሳችን መርከቦች የሆርሙዝን ሰርጥ ደህንነት እናስጠብቃለን፣ መርከቦችን አጅበን እናሳልፋለን ብለው ሀሳብ ሲሰጡ ሲፎክሩ ነበር ፕሬዚደንት ዶናልድ ትራምፕ። ነገር ግን እሱ ሆኖ እያየን አይደለም እስካሁን። ከዚህ ባሻገር ለተለያዩ ሀገራትም ጥሪ ያቀረቡ ትራምፕ ኢኮኖሚያችሁ በዚህ ነገር የተጎዳ ሀገራት አግዙኝ፣ መርከብን ላካሉ።
ያልገባቸው ነገር ግን ፕሬዚዳንት ዶናልድ ትራምፕ ቻይና እኮ በዚህ ጦርነት እኮ መርከቦቿ እኮ እንዲቆሙ አልተገደደችም። ሩሲያ እኮ መርከቦቿ እኮ አልቆሙም። የኢራን መርከቦች እኮ አሜሪካ የዓለምን የነዳጅ ገበያ ዋጋ እንዲረጋጋ በማለት የኢራን መርከቦች እኮ ነዳጅ ጭነው እኮ በሆርሙዝ ሰርጥ እንዲያልፉ እየተደረገ ነው ያለው። ምንም አይነት ጥቃት ያስተናገዱ አይደለም። አሜሪካና አጋሮቿ ናቸው ይህንን የሰርጡ መዘጋት እያጠቃቸው ያሉት። ከዚህ ባሻገር ኢራን ደግሞ ሌላ ስትራቴጂ ይዛን መጥታለች። ከሆርሙዝ ጋር በተያያዘ የሚነሱ የሚያስገርሙ መረጃዎች ናቸው የሚወጡት። ኢራን አሁን ነዳጅ የሚጭኑ መርከቦች ነዳጁን ሲገዙ እና ለሌሎች የፕሮሰሲንግ ፊዎች በቻይና ዩዋን የሚገዙ ሀገራት ሰርጡን በነፃነት ለማለፍ እንዲችሉ እድሉን ሰጥቻለሁ ብላለች። ይህን ተከትሎም የመጀመሪያው የፓኪስታን ነዳጅ ጫኝ መርከብ ክፍያዋን በዩዋን ጨራርሳ በዛ መስመር ነዳጅ ጭና ለማለፍ ስለመቻሏ መረጃዎች እየወጡ ነው የሚገኝ። ጦርነቱ አሁን በድሮን በጀት በሚሳኤል ድብደባ ብቻ የሚያበቃ አይነት ጦርነት አይደለም እየሆነ ያለው። ጦርነቱ አሁን የምዕራቡ ዓለም ሀያላን ኢኮኖሚ ለማሽመድመድ እየተደረገ ያለ ጥረት ነው። ከዚህ ደግሞ ማን ነው የሚያተርፈው ካላችሁ ኢራን ልታተርፍ አትችልም፣ አሜሪካ ልታተርፍ አትችልም፣ እስራኤል ልታተርፍ አትችልም፣ የገልፍ ሀገራት ሊያተርፉ አይችሉም። ምክንያቱም የጦርነቱ እሳት እነሱ ላይ እየዘነበ ስላለ። ግን ደግሞ እነ ቻይና እነ ሩሲያ ደግሞ የሚያተርፉበት መንገድ አለ ማለት ሩሲያ በዚህ ሰበብ የነዳጅ ሳንክሽኖቿ የተነሱባት አጋጣሚ ነው ያለው። ከዚህ ጦርነት የሚያተርፉ ኃይሎች እየበዙ ነው የሚገኙ። የሚጎዱት ብዙ መሆናቸው ደግሞ ከግምት ውስጥ እያስገባን እሱን መርሳት የለብንም። በዚህ መስመር ላይ ኢራን ያላትን ቁጥጥር በማጠናከር የዓለም የነዳጅ ዋጋ $200 ለማድረስ ትጥራለች ኢራን። አሜሪካ ደግሞ ይህ እንዳይሆን በከፍተኛ ሁኔታ ትጥራለች። ምናልባት ግን ጦርነቱ ሲያበቃ የነዳጅ ዋጋ ስንት ላይ ደርሶ እንደሚያቆም የምናውቀው ነገር አለ። 120 ድረስ ተጉዞ ነበር። አሁን እስከ 109 ድረስ እየተሸጠ ነው የሚገኘው በአንድ በርሜል። መጨረሻው ምን እንደሚሆን ግን ያው አብረን የምናየው የምንመለከተው ጉዳይ ነው የሚሆነው። ከዚህ በተጨማሪ በቴህራን ላይ የተሰነዘረው የሚሳኤል ጥቃት በመካከለኛው ምስራቅና በዩራሺያ ቀጠና ላይ የታየው ወታደራዊ እንቅስቃሴ በኢራንና በሩሲያ መካከል ያለው ግንኙነት ከወትሮው የተለየና ወደ ስትራቴጂካዊ ውህደት እያመራ እንደሆነም የሚያሳይ ነው። ቀደም ብዬ እንደነገርኳችሁ ነው የኩዌቱ አልጃሪዳ የሚባለው ጋዜጣ ከፍተኛ የደህንነት ምንጮችን ጠቅሶ አዲሱ የኢራን ሱፕሪም ሊደር ሙጅታባ ኻሜኒ በቴህራን የመሪዎች ግቢ ውስጥ ከደረሰ ጥቃት በሰከንዶች እድል ከተረፈው በኋላ አሁን ሞስኮ ነው ያለው ብሎ እያስነበበ ነው የሚገኘው። ስለዚህ ይህ የሩሲያ ከኢራን ጋር ያለው ጥብቅ ቁርኝነትና የአምባሳደር ኬሊን ኢራንን አትውቀሱ የሚለው መልእክት ከዲፕሎማሲያዊ ንግግር በስተጀርባ ያለውን ትክክለኛ የሞስኮን ስልታዊ ፍላጎት ፍንትው አድርጎ የሚያሳይ ነው ማለት ነው። በመካከለኛው ምስራቅ ያለው ወታደራዊ ፍጥጫ ከባህላዊ የጦር ሜዳነት ወጥቶ አሁን ረቂቅ ወደሆነ የዲጂታል ዓለም ፍልሚያ መሸጋገሩ የሚያሳዩ አዳዲስ መረጃዎች የወጡ ባሉበት በዚህ ወቅት የኢራን ሳይበር ፊኒክስ የተሰኘ አደገኛ የተቀናጀ ሳይበር ጥቃት በአሜሪካ ላይ ስለመከፈቱ ተሰምቷል። ኢብራሂም ዞልፋጋሪ ጦርነት በሶሻል ሚዲያ አይሸነፍም በማለት የትራምፕን የዲጂታል ዲፕሎማሲ ቢያጣጥሉም ከጀርባ ግን የቴህራንን የሳይበር ጦር ግንባር የአሜሪካን የፋይናንስ እና የቴክኖሎጂ መሰረተ ልማቶችን ኢላማ አድርገው እየተንቀሳቀሱ ይገኛል። ይህ ዘመቻ በተለይ የፕሬዚዳንት ትራምፕን የኢፒክ ፊውሪ ወታደራዊ እርምጃ በገንዘብና በሎጂስቲክስ ይደግፋሉ የተባሉ ግዙፍ ኩባንያዎች ላይ ኢላማ በማድረግ እየሰራ እየተንቀሳቀሰ ያለ መሆኑን ለማወቅ ተችሏል ማለት ነው። የተከበራችሁ የገበያ ሚዲያ ተከታታዮቻችን ይህንን ብለን ታዲያ የዕለቱን ልዩ ጥንቅራችንን ወደ መጥቅለላችን ነው የምንሸጋገረው። በዛሬው ልዩ ጥንቅራችን ቀደም ብለን እንዳነሳ ነው ያንን አስገራሚውን የዘቴሌግራፍ መረጃን ነገርናችሁ። የቴሌግራፍ መረጃ ምንድን ነው የሚለውን እናስታውስና እንውጣ። የአያቶላህ አሊ ኻሜኒ የፕሮቶኮል ኃላፊ የነበሩት ማዛሄር ሆሴይኒ ያ አውዳሚ የሆነው የአያቶላሁ ቤተሰብና የኢራን ከፍተኛ አመራሮች ለረመዳን ጸሎት በተሰበሰቡበት ወቅት የአሜሪካና የእስራኤል ጦር ጀቶች ያዘነቡት የሚሳኤል ናዳ በርካቶችን ሲቀጥፍ ሙጅታባ ኻሜኒ ከዛ ጥቃት በህይወት የተረፉት ፈጣሪ ጠርቷቸው ነው፣ በፈጣሪ ችሮታ ነው የሚል ናሬቲቭ
እንዲሰራጭ ያደረገ ድምጽ ቴሌግራፍ አገኘው ብሎ ይፋ አድርጓል። በዛ ድምጽ ደግሞ የነገርኳችሁ የሟቹ አያቶላ አልኻሚኔ የፕሮቶኮል ኃላፊ የነበሩት ማዛሄር ሁሴይኒ የኢራኑ የበላይ መሪ ሙጅተባ ኻሚኔ አንድ ጉዳይ ለመፈጸም ብለው ከነበሩበት ቦታ ባይንቀሳቀሱና ከቤቱ ባይወጡ ኑሮ ይሞቱ ነበር እሳቸው የሚል ሐሳብ እንዲጸባረቅ አድርጓል። ምናልባት የእስማኤል ቃኒ ጣም ሊደርስባቸው እኮ ይችላል፣ አይታወቅም። እስማኤል ቃኒ እኮ በተደጋጋሚ ከእንደዚህ አይነት ጥቃቶች ደቂቃዎች ሲቀሩ ወይም ከቦታው በመቅረት አይደለ ብዙ ጊዜ የተረፉ 9 ነፍስ ያላቸው ሰው እንዲባሉ ያደረጋቸው። ምናልባት ሙጅተባ ኻሚኒም የሚያውቁት ነገር ቢኖር ነው ደቂቃዎች ሲቀሩ ከጥቃቱ ከሰከንዶች በፊት ከአካባቢው ገለል ያሉት የሚሉ ነጥቦችም ሊነሱ ይችላሉ። በዚህም ብሎ በዛ ግን የኢራን አብዮት እንዲቀጥል ያደረገ መትረፍ ነው የሙጅተባ ኻሚኔ መትረፍ ማለት ነው። ከዚህ ባሻገር ደግሞ የሩሲያው ጉዳይ ቀደም ብለን እንዳነሳ ነው ሩሲያ በተደጋጋሚ ክሊርሊ በሆነ መንገድ ወይም እንዲደረቷን ነፍታ እኔ ኢራንን እያገዝኩ አይደለም ብላ ለመናገር ተቸግራለች። ከዚህ ቀደም የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ የምታስታውሱት ነው የስ ኦር ኖ ብቻ መልስ ነው የምፈልገው እያለ ጋዜጠኛው ሲያፋጥጣቸው ከሩሲያ ጋር እኮ ለዘመናት የዘለቀ ወዳጅነት ነው ያለን፣ ሚሊታሪ ኮኦፕሬሽን ትብብርም ስምምነቶችም አሉ ሲሉ ነበር የተደመጡት። ዲና ያላደረጉ ሩሲያውያንም ዲናይ ለማድረግ ወይም ከኢራን ጋር ምንም አይነት ግንኙነት የለንም፣ ኢራንን እየረዳን አይደለም ብለው ለማለት አልቻሉም። ስለዚህ በኢራንና በሩሲያ መካከል ያለው የተቆራኘ ግንኙነት አሁንም ቀጥሏል ማለት ነው። የጦርነቱን መልክ በመቀየር ደግሞ የራሱ የሆነ ተጽዕኖ እያሳደረ እንደሆነ ደግሞ ምንም ጥርጥር የለውም። እንደዚህ አይነት መረጃዎች ምናልባት ከጊዜ በኋላ ጦርነቶች አልቀው ሰላም ወርዶ መፍትሄ ተገኝቶ እልባት ተገኝቶላቸው ሲረጋጉ የሚወጡ ሀቆች ናቸው። እንደዚህ አይነት ሀቆች ምናልባት በቀጣይ ጊዜያት ዶክመንተሪዎች፣ የተለያዩ መጻሕፍት እናይ ይሆናል። በእስራኤልና በአሜሪካ በኩልም እንዴት የኢራንን ከፍተኛ እና የበላይ አመራሮች በሰዓታት ውስጥ ኤሊሚኔት አድርገው በመጀመሪያው ቀን ጦርነቱን በከፍተኛ ስለልቦና እንደጀመሩ የሚያሳዩ የሞሳድን ተራቀቁ የስለላ ስልታዊ መንገዶችን የሚያሳዩ የተለያዩ መረጃዎችን አሁን አንሰማም። ከጊዜ በኋላ ግን መውጣታቸው አይቀርም። ኢራንም አመራሮቿ በአጭር ጊዜ ውስጥ ተገድለውባት ነገር ግን በሰዓታት ውስጥ እንዴት መልሶ ማጥቃት ወይም ራሷን የመከላከል እርምጃዎችን እያስኬደች እንደምትገኝ አሁን አንሰማም። ከጊዜ በኋላ ግን የተለያዩ መረጃዎች መውጣታቸው አይቀርም። አሁን ግን መረጃ የጦርነት መሳሪያ ሆኖ እያገለገለ ነው የሚገኘው። ትራምፕ በዘፈቀደ በትሩዝ ሶሻል ላይ የወጡ የሚያሰራጯቸው መረጃዎች፣ የኢራን ባለስልጣናት የሚያሰራጯቸው መረጃዎች በዚህ ሰዓት ማን ምንን ማመን አለበት የሚለው ጉዳይ አሳሳቢ አድርጎታል። ኔታንያሁ ሞተዋል የሚለው መረጃ እኮ ለተወሰኑ ቀናት እኮ ተቀባይነት አግኝቶ ነበር። ስቲል እስከዚህ ሰዓት ድረስም ኔታንያሁ በህይወት አሉ ብሎ የማያምኑ ሰዎች ብዙ ናቸው። በሌላ በኩል ደግሞ ሙጅተባ ኻሚኔ ከባድ የሆነ የአካል ጉዳት ደርሶባቸዋል የሚሉ ሰዎችም እንዳሉ ሁሉ ሙጅተባ ኻሚኔ አሁን በተሟላ ጤና ላይ ሆነው በራሽያ ሞስኮ ይገኛሉ የሚሉ ሰዎችም እያደመጥን ነው የምንገኘው። ይህ የመካከለኛው ምስራቅ ቀውስ በጣም እጅግ አሳሳቢ ሁኔታ ነው የሚገኘው። መረጃዎች ማመን የማትችልበት፣ ጥቃቶች ከየት ወዴት እንደሚተኮሱ ማን ማንን እንደመታ የማይታወቅበት ሰዓት ላይ ነው የሚገኘው በማለት የዕለቱን ልዩ ጥንቅራችን እዚህ ላይ እንቋጫለን። በቀጣይ በሌሎች ጉዳዮች መልሰን በመምጣት ደግሞ ከእናንተ ጋር ሰፋ ያለ ቆይታን የምናደርግ ነው የሚሆነው። በፕሮግራማችን ላይ ያላችሁን ሀሳብ አስተያየት ኮመንት መስጫው ሳጥን ላይ እንድታስቀምጡልን በክብር እንጋብዛለን። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ እንድታደርጉ በአክብሮት እንጋብዛለን። ቪዲዮውን ላይክ ማድረጋችሁን እንዳትዘነጉ። ገበያ ሚዲያ ሁሌም የተለያዩ ዓለም አቀፋዊና ቀጠናዊ የሆኑ የኢትዮጵያን ብሔራዊ ጥቅም መሰረት ያደረጉ መረጃዎችን እናንተ ያደርሳል። ልትከታተሉን ደግሞ የሁልጊዜም ግብዣችን ነው። የዛሬውን ልዩ ጥንቅራችን ግን እዚህ ጋር ያበቃል። ሰላም።